በገዛ እጃችን ርዝቅና በረካ እና ሰላም ከቤታችን እንዲወጡ የምናደርግባቸው አደገኛ ምክንያቶች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙ ጊዜ ቤታችን ውስጥ ያለ ማቋረጥ ጸብና ጭቅጭቅ ይነግሳል ወይንስ በረካ ጠፍቶ ገንዘብ እጃችን ላይ ሳይቆይ ወዲያው ይበናል? ብዙዎቻችን ችግሩ የምንፈልገው ውጪ ላይ ነው፣ ሌላ ቦታ ላይ ነው ችግሩን የምንፈልገው። ነገር ግን ሳናውቀው በገዛ እጃችን በረካ እና ሰላም ከቤታችን እንዲወጡ የምናደርግባቸው አደገኛ ምክንያቶች አሉ። ዛሬ ቤታችን ውስጥ ርዝቅና በረካ እንዳይኖሩ የሚያደርጉ 5 ዋና ዋና ምክንያቶችን እንመለከታለን። ነብዩ ሰለላሁ ዐለይሂ ወሰለም ከነገሩን ሐዲስ እና የኢስላም ሊቃውንት የኢስላም ምሁራኑ ከተናገሩት ተነስተን እንመለከታለን። በተለይ የመጨረሻው ሁላችንም ቤት ያለ በጣም ትልቅ ስህተት ነው። እስከ መጨረሻው አብራችሁን ቆዩ። አንደኛ ሰላትን ማቋረጥ እና ሰላትን በወቅቱ አለመስገድ። ሰላት የቤታችን ብርሃን ነው። ሰላት ማለት የቤት ብርሃን ነው። ሰላት የሌለበት ቤት ልክ እንደ መቃብር ጨለማ የሆነ ቤት ነው። እንደ መቃብር ጨለማ የሆነ ቤት ነው። ሰላት የማይሰገድበት ቤት ጨለማ ነው። ሰላት የቤት ውስጥ ብርሃንና የርዝቅ መክፈቻ ነው። በቤት ውስጥ አንድ ሰው በቤቱ ውስጥ ሰላት ሲተው ወይንም ሰላት የማይሰግድ ከሆነ የአላህ ርዝቅና በረካ ወዲያው ይነስ፣ ሰይጣን ደግሞ በቤቱ ይነግሳል። ሁለተኛ አላህን አለመታዘዝ ወይንም ወንጀል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዳስተማሩን አንድ ሰው በሰራው ወንጀል ምክንያት የተጻፈለትን ርዝቅ እና በረካ ሊከለከል ይችላል ብለዋል። በቤታችን ውስጥ ወይንም በቤት ውስጥ የሚሰሩ ድብቅም የሆኑ ግልጽ የሆኑ ወንጀሎች፣ አላህ የማይወዳቸው ተግባሮች፣ በቤታችን ውስጥ የሚሰሩ ወንጀሎች ግልጽ የሆኑ ድብቅ ርዝቃችን ብን አድርጎ ነው የሚያነሱት። ሰላማችን ወዲያው ያጠፉታል። ሶስተኛ ዝምድናን መቁረጥ ወይንም ደግሞ ለዝምድና መቁረጥ ሰበብ ምክንያት መሆን ማለት ነው። ምን ማለት ነው? ዝምድና መቁረጥ ማለት በነገራችን ላይ በባለፈው ቪዲዮ ላይ ብዙዎቻችን ምን እንዳላችሁ ታውቃላችሁ። እኔ ለምሳሌ ቤት ላይ ብዙ ጊዜ ለጥቅም ነው የሚቀርቡኝ። እኔ ብዙዎች በተለይ እህቶች ላይ ነው ይሄን ነገር እንትን ያልኩትና ለጥቅም ነው የሚቀርቡኝ። እኔ ካልሰጠሁኝ የሆነ እንትን ዝምድና እኔ እንደቆረጥኩኝ አድርጎ ነው የሚያስመስሉትና ምናምን ትሉት። ይሄ አይደለም። ዝምድና መቀጠል ማለት መጎዳት ማለት አይደለም። ከሐቅ ከሚገባው በላይ አንድ ሰው የተጎዳ እንግዲህ ሰብር አድርጎ ያ ነገር አቅሙ ከቻለ ካልሆነ ግን የተጎዳ ሁሌ ተጎጂ ሆኖ ዝምድና መቀጠል ማለት አይደለም። ዝምድና መቀጠል ማለት እኮ አንድ ስልክ አንስቶ ሄሎ ብሎ መዘየር ወይንም የሆነ ነገር ማለት ዝምድና መቀጠል ነው። ባለህበት ቁጭ ብሎም ዱዓ ማድረግ ዝምድናን መቀጠል ነው። ዝምድናን መቀጠል ርዝቃችን እንደሚያሰፋው ሁሉ ዝምድናን መቁረጥ ደግሞ በቤተሰብ በወላጅ በባልና ሚስት እና በልጆች መካከል በቀል እና ጥላቻ መኖሩ የቤት ውስጥ በረካ እና ርዝቅ ያጠፋዋል። አላህ እዝነቱን ከሚያነስባቸው ሰዎች መካከል ዝምድናን የሚቆርጡ ሰዎች ናቸው። አራተኛ በቤታችን ውስጥ ቁርአን አለመቅራት። በቤታችን ውስጥ ቁርአን አለመቅራት ርዝቅ በረካ ቤታችን ውስጥ እንዳይኖር ነው የሚያደርጉት። ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በቤት ውስጥ ሱረቱል በቀራ በቤታችን ላይ ሱረቱል በቀራ የሚቀራበት ቤት
ሰይጣን አይቀርበውም ብሏል። አይቀርበውም፣ ይሸሸዋል። ሱረቱል በቀራ የሚቀራበት ቤት ሰይጣን አይቀርበውም፣ ይሸሸዋል፣ አይቀርበውም። ቁርአን የማይሰማበትና የማይቀራበት ቤት በረካ የለውም። ሁልጊዜ ዱንያዊ የሆነ ነገርና ዘፈን፣ ጫጫታ ምናምን ሁልጊዜ በዛ ነገር ላይ ትኩረት የምናደርግ ከሆነ እንዴት ብሎ ነው ቤታችን ላይ ሰላም እና በረካ እንዴት ነው የሚገባው? እንዴት ሊገባ ይችላል? ሁልጊዜ ዱንያዊ በሆኑ ነገሮች የተለያዩ ቁርአን አስወግደን ቁርአንን ሳንቀር ቁርአን መክፈት ሲኖርብን ሁልጊዜ ቤታችን ላይ በተለያዩ ነገሮች ቢዚ የምንሆን ከሆነ ህይወታችን ሰላም ሊኖረው አይችልም። ሱብሃንአላህ። ቁርአን እንጂ ዘፈን እና የተለያዩ ነገሮች ዝም ብሎ ጫጫታ ሲሰማበት የሚውል ቤት ሰላም ሊኖረው አይችልም። አምስተኛና ዋናው ሐሳብ ቤታችን ውስጥ ስንገባ በቢስሚላሂ አለመግባት፣ ምግብ ስንበላ በቢስሚላሂ አለመብላት፣ ቢስሚላህ ብለን አለመጀመር። ውጪ ውለን ነበረ። ከውጪ ስንገባ ቤታችን ላይ ሰላሙ አለይኩም ወራህመቱላሂ ወበረካቱ ብለን በቢስሚላህ መግባት። ሰይጣን ካንተ ጋር መጥቶ የነበረው ሰይጣን ተመልሶ ነው የሚሄደው። ምግብ ስንበላ ቢስሚላህ ብለን መጀመር። ሁሉም ህይወታችን ሁሉ በቢስሚላህ መጀመር ይኖርብናል እና ቤታችን ስንገባ ቢስሚላህ ብለን ካልገባን፣ ምግብ ስንበላ ቢስሚላህ ብለን ምግባችን መብላት ካልጀመርን ሰይጣን ምን ይላል መሰላችሁ? ዛሬ ማደሪያ አግኝቻለሁ። ዛሬ ራቴንና ማደሪያዬን የምበላው ምግብ ራቴንና ማደሪያዬን አግኝቻለሁ ብሎ ለሌሎች ጓደኞቹ ሼር ያደርግላቸዋል፣ ይነግራቸዋል። አግኝቻለሁ ብሎ ተደላድሎ ነው የሚቀመጠው ማለት ነው። ሱብሃንአላህ። በምን መጀመር እንዳለብን ያው እዚህ ጋር ተነግሮናል። በቢስሚላህ ካልተጀመረ ሰይጣን ማደሪያውም አንተ ቤት ነው። አንተ ልትበላ ያቀረብከው ምግብ እሱም አብሮ ተካፍሎ ይበላል ማለት ነው። ለዚህ ነው ሰይጣን ዛሬ ማደሪያና ምግብ እራት አግኝቻለሁ ብሎ የሚናገረው። ከዚህም በተጨማሪ የተረፈን ምግብ ስንበላ ተርፎን የነበረን ምግብ አክብረን የሚገባው ቦታ ማስቀመጥ ሲኖርብን፣ አክብረን ጥሩ ንጹህ የሆነ ቦታ ላይ ማስቀመጥ ሲኖርብን፣ ነገር ግን የተረፈንን ምግብ አንስተን ቆሻሻ ላይ የምንጥል ከሆነ የተረፈንን ምግብ የምንጥል ከሆነ አላህ ከዚህ ቤት በረካና ሰላም ያነሳዋል። ለምን? ጸጋዬን ንቋል። የሰጠኋቸውን ጸጋ የሰጠኋቸውን በረካ ንቆ ጥሎታል ነው የሚለው አላህ ሱብሃንአላህ። ስለዚህ የተረፈንን ምግብ ቆሻሻ ላይ መጣል ማለት አላህ የሰጠንን በረካና ርዝቅ አውጥቶ መጣል ስለሆነ ከዛሬ ጀምሮ የተረፈንን ምግብ በአግባቡ ንጹህ የሆነ ቦታ ላይ ማስቀመጥ እንጂ ቆሻሻ ላይ ወስዶ መጨመር ከቤታችን በረካ ከሚያጠፉ ነገሮች አንደኛው ነው። ውድ የሀቢ ቄሬ ተከታታዮች ቤታችን የአላህ እዝነት እና ሰላም የሚወርድበት ቤት ይሆን ዘንድ እነዚህን 5 በጣም አጥፊ የሆኑ ነገሮችን ከቤታችን ልናስወጣ ይገባል። በምትኩም ሰላት፣ ዚክር እና ቁርአንን በቤታችን እናስፍን። በቤታችን እነዚህ ነገሮችን እናብዛ። በትክክል በረካ ሰላም ቤቱ ላይ እንዲነስ የሚፈልግ ሰው እነዚህን ነገሮች ያብዛ። ከእነዚህ 5 ምክንያቶች ከእነዚህ 5ቱ ነገሮች የእናንተን ወይም የእርሶን ቤት የፈተነው የቱ ነው? እስቲ በግልጽ እንወያይበት። በኮሜንት ሳጥን ላይ የእኔ ቤት ወይንም የእኔ ፈተና የሆነብኝ ይሄ ነው፣ ምክንያቱም በግልጽ እንወያይበት፣ ለሌሎች ሰዎችም ትምህርት ይሆናቸዋል። ብዙዎቻችን እኛም እንማርበታለን። ስለዚህ የእርሶ ቤት ፈተና የሆነው የቱ ነው? በእርሶ ቤት ፈተና፣ በእኔ ቤት ፈተና ሆኖብኛል የት ጉዳይ ብሎ የሚያስቡት የቱ ነው? ከእነዚህ ካነሳናቸው 5 ወሳኝ ነጥቦች በኮሜንት ሳጥን ላይ የእኔ ቤት ፈተና ይህ ነው ብላችሁ በኮሜንት ሳጥን ላይ አስቀምጡልኝ። ከዛ በኋላ ለማረም ጥረት እናደርጋለን ማለት ነው እና ይህን ቪዲዮ ላይክ በማድረግ ሌሎች ሙስሊም እህትና ወንድሞቻችን ጋር እንዲደርስ ሼር ያድርጉት። አካውንቴንም ሰብስክራይብ ያድርጉ።
ወሰላሙ አለይኩም ወራህመቱላሂ ወበረካቱ።